ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን፣ ሁሉ መልካም፣ ሁሉ ሰላም። አንድ ወንድማችን ከአሜሪካ ኢትዮጵያ ገብቶ ቤተሰቦቼን ማግኘት እፈልጋለሁኝ። በአራስነቴ ነው እናቴ መንገድ ላይ የጣለችኝ። ፖሊሶች አንስተው ወደ ድርጅት ወስደውኝ ከድርጅቱ ደግሞ በጉድፈቻነት ከአሜሪካ ዜጋ የሆኑ ናቸው ወስደው ያሳደጉኝ። እስከ አሳዳጊ ኢትዮጵያ መጥቼ እናቴ ማግኘት እፈልጋለሁኝ። ለወቅሳት አይደለም ግን ወላጆቼን ማወቅ ስለምፈልግ ነው ብሎ እንግዲህ በሶሻል ሚዲያ ላይ ወጥቶ እየፈለገ ነው ተናግሯል። በሚዲያዎች ላይም ወላጆቹ ማግኘት እንደሚፈልግ እናቱን ማግኘት እንደሚፈልግ አንዳንድ ሰዎች በእናትየዋ ላይ እንግዲህ የተሰማቸውን ስሜት አንጸባርቀዋል። የተቸም አለም አትፍረዱም እያለም አለም። መፍረድ አይቻልም በምን ኬዝ እንደሆነ እናትየዋ ይሄንን ያደረጉት እንግዲህ ምክንያት ይኖራቸዋል። ያም ምክንያት እንግዲህ ያው ልጅየው ፈልጎ ሲያገኝ ነው ማወቅ የሚቻለው እንጂ በደፈናው ዝም ብሎ መተቸት ያልሆነም ነገር ባንናገር ጥሩ ነው። አትፍረዱ ይፈረድባችኋል ይባላል። በሰው ላይ መፍረድ ጥሩ አይደለም። ነገ ሰው ምን እንደሚያጋጥመው አይታወቅም። አብዛኛውን አንዳንድ ሴቶች ወደው አይደለም ልጆቻቸውን መንገድ ዳር የሚጥሉት፣ ቆሻሻ ቦታ የሚጥሉት፣ ብዙ ነገር እያጋጠማቸው ስለሆነ ከሚሞትብኝ ልጄ ሰው አንስቶ ያሳድገው በማለት ነው። ግን ይሄ ነገር ትክክለኛ መንገድ አይደለም። እህቶች በደንብ ማዳመጥ ያለባችሁ አሁንም አንዳንድ ሴት እህቶቼ ወልዳችሁ መንገድ ላይ ቆሻሻ ቦታ እንደዚህ ገንዳ ስር የምጥሉ አላችሁ። ስለዚህ ይሄ ነገር ትክክለኛ አግባብም አይደለም፣ ቦታም አይደለም፣ ጥሩም ስራም አይደለም። አንደኛ ኃጢአት ነው፣ ሁለተኛ ደግሞ በሕግ ያስቀጣል። አንድ ሰው ከአቅሙ በላይ ከሆነ ማሳደግ ካልቻለ የመንግስት ድርጅት አለ። እዛ ድርጅት ፈርማችሁ አቅሜ አይችልም የሚያማችሁ ከሆነ ያመኛል ብላችሁ ማስረከብ ነው እንጂ መንገድ ዳር እንደ ቆሻሻ ወስዳችሁ መጣል፣ የተለያዩ ቦታዎች አልባሌ ቦታ ወስዳችሁ ቱቦ ስር መጣል፣ ይሄ በጣም ነውር ነው። አንዳንዶቻችሁ በባሎቻችሁ ተበሳይታችሁ፣ በፍቅረኞቻችሁ ተበሳይታችሁ የምታደርጉት ነገር ነው። ግን ይሄ ጥሩ አይደለም። ይሄ የሚወገዝ ነው። የሰው ልጅን ፈልጎ ባልመጣበት አምጥታችሁ ከወለዳችሁ በኋላ የሆነ ነገር ሲያጋጥማችሁ መጣል ማለት በጣም አጸያፊ ነውር ነው። በቃ የሰው ልጅ ክብር ነው። ልጅ አጥተው የሚንከራተቱ በየእምነት ቦታዎች የሚጸልዩ አሉ። ልጅ አጥተው መውለድ ስላልቻሉ ገብቷችኋል። እናንተ ደግሞ እየተሰጣችሁን ውድ ስጦታ ወስዳችሁ ቆሻሻ ቦታ፣ ገንዳ ስር፣ መንገድ ላይ ስትጥሉ ያሳፍራል፣ ነውር ነው። እንደዚህ ማድረግ የለባችሁም። አሁን ደግሞ አሻሽለ ነው ከኢትዮጵያን ወጣ ብለን በሰው ሀገር ላይ እየጣልን ነው። በባለፈው ዱባይ ላይ የታችኋል። አንዲት እህታችን ወልዳ በባንዲራ ጠቅላ አበሻ ሱቅ አጠገብ ጥላን ሄደችው። አንዷም እንደዚሁ ገንዳ ስር ጥላ ሄዳለች። እባካችሁን ከዚህ ድርጊታችሁ ተቆጠቡ። በቃ አሁን ቴክኖሎጂ የተራቀቀ ነው። መጠቀም ትችላላችሁ። መውለድ ካልፈለጋችሁ፣ ማሳደግ ካልፈለጋችሁ ፈልጎ ባልመጣበት ይሄ ህፃን ልጅ መቀጣት የለበትም፣ መሰቃየት የለበትም። እንደዚሁም ደግሞ አንዳንድ ሰዎች እናሳድጋለን፣ አንቺ ሄደሽ አረብ ሀገር ሰርተሽ ብር ላኪ እንጂ ያሳድግልሻለሁ ብላችሁ የምትረከቡ እህት ወንድሞች፣ ቤተሰቦች እንደዚሁም ባል አላችሁ። እናትየዋ አረብ ሀገር እየተሰቃየች እግሯ እየተቃጠለ እየተተፋባ እየተሰደበች ብር እየላከች ለልጇ ብላ እናንተ ብሩን እየበላችሁ ልጁን የምታሰቃዩ አላችሁ። የጉልበት ብዝበዛ የምታደርሱ አላችሁ። ለልጁ ደግሞ ያልሆነ መርዝ ተውሲክ የሆነ ቃላት የምትናገሩ አላችሁ። እናትህ እኮ ስላልፈለገች ነው የጥላ ሄደችው፣ እንደዚህ እኮ ስላለች ነው፣ እሷ እኮ ካንተ ተለይቶ መኖር ፈልገው ነው፣ የላባል ማግባት ፈልጋል፣ የሌለ ነገር ያልተጻፈ እያነበባችሁ ልጆችን የምትመርዙ አላችሁ። እኔ እዚህ ልጅ ላይ አሁን ያየሁት ነገር ምንድን ነው?
አሳዳጊዋን በስነ ስርዓቱ በስነ ምግባር ነው ያሳደገችው። እንግዲህ የሰው ሀገር ሰው ናት፣ አሜሪካዊ ናት፣ ኢትዮጵያ አይደለችም። ግን በጉድፈቻም ቢሆን እንደ ልጇ አሳድጋ አስተምራ በስነ ምግባር አነጻ በስነ ስርዓቱ ወላጆቹን ማወቅ ስላለበት ተከትላ እንግዲህ ልታፋልገው መታለች። አስባችሁታል? ልጁ ምንድን ነው ያለው? እናቴን ብቻ ነው የምፈልገው፣ ሌላ ነገር እኔ ምንም አልጠይቃትም አልወቅሳትም ነው ያለው። የሆነ የቸገራን ነገር ቢኖር ነው እንደዚህ ያደረገችው ነው ያለው። አያችሁ ምን ያክል እንደሚያስብ። የኢትዮጵያኖቹስ የኢትዮጵያ አሳዳጊዎችን እንያቸው እስኪ። ምንድን ነው የሚያው? እናት ስለማትፈልግ ነው መንገድ ዳር ቆሻሻ ዳር የጣለች። ልጆችን ማሳደግ ካለብን ዝም ብለን እናሳድግ። በቃ ከድርጅትም ውሰዱ፣ መንገድ ላይም ተጥሎ አግኙ፣ በምንም አግኙ። አሳድጋለሁ ብላችሁ በጉድፈቻ እስከወሰዳችሁ ድረስ ከልጆቻችሁ እኩል ሳትበድሉ ሳታሰቃዩ የጉልበት ብዝበዛ ሳታደርሱ አሳድጉ። በቃ የሰው ልጅ ነው። አንስታችኋል። እናት ሆናለሁ አባት ሆናለሁ ብላችሁ ፈርማችሁ ከድርጅት ወስዳችኋል። ከመንገድ ላይም ወስዳችሁ ለፖሊስ አሳውቃችሁ ፈርማችሁ ወስዳችኋል። ስለዚህ ዝም ብላችሁ አሳድጉ። ሌላ ነገር ለምንድን ነው አሚሯችሁ ውስጥ መርዝ ቃላቶች የምትዘሩባቸው? ለምንድን ነው ጥሩ ዜጋ እንዳይወጣ የምታደርጉት? ይሄ ነገር ምንድን ነው? ነገ ተምሮ ጥሩ ደረጃ ላይ ሲደርስ አንደኛ በጉልበቱን በዝብዛችኋል፣ ሁለተኛ ደግሞ ለገንዘብ ነው እንዲጦራችሁ እናት አባት እያለ ዋጋ እንዲከፍል ነው እንዴ። አይቀርም እኮ ስላሳደጋችሁት አሁንም እኮ ይጦራችኋል። ግን እንደዚህ መርዝ አይነት ተውሲክ የሆኑ ቃላቶችን አሚሮ ውስጥ መዝራት ማለት ምን ማለት ነው? ነውር ነው፣ ያሳፍራል። እኛ ኢትዮጵያኖች አንድ እርምጃ እንኳን እንራመድ፣ ሰውን ከመመረዝ እንውጣ። እኔ በጣም ስለማቅ ነው። አሳድጋለሁ ብለው ወስደው ጉልበት ይበዘብዛሉ። ከፍ ሲሉ የራሳቸውን ልጆች እያስተማሩ ያንን ልጅ ግን ደምን ባያስለቀሱ እያስራቡ እየመቱ ጉልበቱን እየበዘበዙ። እንደዚሁም የዘመድ ልጅ ስታሳድጉ አረብ ሀገር እኮ የምትለፈው እናትየዋ ልጄ እየተማረልኝ ነው፣ ልጄ እያደገልኝ፣ ልጄ እኮ ጥሩ ምግብ እየበላልኝ ነው፣ ጥሩ ልብስ እየለበሰ ብላ ነው እሷ የምትሰቃየው። ልጇ ግን በዘመድ እንደሚሰቃይ እንደሚራብ እንደሚበደል አታውቅም። ሲደወል የሚነገራት ሌላ ነው፣ ትክክለኛው ተግባር ደግሞ ሌላ ነው። እንደዚህ የምታደርጉ እባካችሁን ተቆጠቡ። እናት ላታይ ትችላለች፣ ፈጣሪ ግን ያያችኋል፣ ይቀጣችኋል። በእውነት ይቀጣችኋል። በምትወዱት ነገር ላይ ይቀጣችኋል። አንድን የተመኛችሁትን ልጅ አሳድጋለሁ ብላችሁ ከድርጅት የወሰዳችሁትን በጉድፈቻ እያሰቃያችሁ የራሳችሁን ልጆች እየተንከባከባችሁ እንዲጠግቡ እንዲበሉ የፈለጋቸውን ነገር ያማራቸውን ነገር እየገዛችሁ ያን ልጅ ማሰቃየት፣ አረብ ሀገር ያለችን ልጅ እያሰቃዩ የራሳችሁን ልጆች እንደፈለጋቸው እያሞላቀቃችሁ እስያስቡት። በእውነት እግዚአብሔር እኮ ፈጣሪ ሰውን ከሰው አይለይም። አንድ ነው አይደለም? ሲሰጠንም ሲያደርግልንም ለእንትና ብዙ ላድግ ለእንትና ላሳንስ አይልም። እኛ ግን ሰዎች ምን ያክል ጭንቅላታችን ምን ያክል ክፉ እንደሆነ ታውቃላችሁ? ከእንደዚህ አይነት ድርጊታችሁ ተቆጠቡ። የምር ምንም የሚያዋጣ ነገር የለም። ሰውን በአንድ ነገር ይው፣ አንድና አንድ ብቻ። ያንተም ልጅ አንድ ነው፣ ያም ልጅ አንድ ነው። ምናልባት እናቱ ጥላው ሄዳ ይሆናል። እናቱ የሆነ ችግር ደርሶባት ደህና ኑሮ እንዲኖር ደህና እድገት እንዲያድግ ጥላው ሊሆን ይችላል። ግን የእሷን ምክንያት የእሷን ችግር ማንም አያውቅም። ፈጣሪና ፈጣሪ ብቻ ነው የሚያውቀው። ከመፍረድም ቆም ብለን እናስተውል። መጀመሪያ ጊዜ ችግርን መስማት ረጋ ብሎ የጭፉን ፍርድ አንፍረድ፣ የደቡብ ፍርድ አንፍረድ። አሁን እኚህ እናት ላይ እንግዲህ እናት ነኝ ብለው የወጡ አሉ። እሳቸው ላይ የተሰነዘረው ቃላት በጣም መጥፎ ቃላት ነው። እሱ አሜሪካ ስላለ ነው፣ እሱ ስላደገ ነው፣ እሱ ስለተማረ ነው፣ ዛሬ ኢትዮጵያ ችግር ስላለ ነው፣ እንዲረዳ ስለፈለገች ነው እስከ ዛሬ ድረስ ያልፈለገችው። እናትየዋ ግን የተናገሩት እንግዲህ እውነት ሆኖ እናቱ ከሆኑ ማለት ነው ከሆኑ እንግዲህ የት ቦታ እንደተጣለ ከየት ወዴት እንደሆነ እንዴት እንደሆነ እስከ ዓመተ ምሕረቱ ተናግረዋል። እውነት የደም ምርመራ አድርገው እናቱ ከሆኑ
የተናገሩት ነገር አለ። እሳቸው እውነት ነው ብለው የወሰዱት አንደኛ እድሜያቸው በዛን ሰዓት ብዙም እየበሰሉ አይደሉም። እንደዚህ ቴክኖሎጂ የተራቀቀ አይደለም። አንድ ነገር ግን ብቻ የሚያስታውሱት ነገር አይደለም። ልጅ መጣል መንገድ ላይ ወንጀል እንደሆነ በሕግ እንደሚያስቀጣ ያውቃሉ። ከዛም በኋላ ግን ብዙ ጫና ስለነበረ አባታቸው እንደማይፈልጋቸው እንደነገራቸው፣ እናታቸው እንደሞቱ፣ በሌላ በደግ ሴትዮ እንዳደጉ ምናምን ነው። እሳቸውም ህይወታቸው ዝብርቅርቅርቅ ያለ ነበር እና የዚህ ልጅ አባት እንግዲህ እውነት ከሆነ መጀመሪያ ላይ ተደፍረው ከዛ ለደፈራቸው ሰውዬ ሳይወዱ ሳይፈቅዱ እንደተዳሩ ከዛም በኋላ ጫና ሲደርስባቸው እርጉዝ ስለሆኑ ጥለው ወጡ። በቃ ያ ልጅ ተወለደ። የሚያበሉት የሚያጠጡት አልነበረም። በጣም ችግር ላይ ነበር። የሚጠለሉበትም ቦታ አልነበረም። አባትየውም ቼክ አያደርጋቸውም ነበር። የተከሰተው ነገር ይሄ ነው። በቃ እንደተናገሩ ከሆነ ዲቴል የደረሰባቸውን ነገር ተናግረዋል። እንግዲህ እውነት ከሆነ ትክክለኛ እናት ከሆኑ እንግዲህ ወጥተዋል። እንግዲህ በደም ምርመራ እንግዲህ የደም ምርመራው ነው የሚለየው ትክክለኛ እናት ናቸው አይደለም የሚለውን ነገር። እሳቸው ከሆነ እሰየው ደስ ይላል እናቱን ስላገኘ። ካልሆኑ ደግሞ እሳቸውም ልጃቸው እንዲገኝላቸው እመኛለሁኝ። አሁን እንደውም በዚህ ልጅ ምክንያት ትክክለኛ ልጃቸው ካልሆነ ያኛውን ልጃቸውን ያገኛሉ። ይህም ልጅ እንግዲህ ፍለጋውን ይቀጥላል፣ ወላጆቹን ያገኛል። በቃ ከወላጆቹ ትክክለኛውን ከፈለገ መረጃውን እኔ ምንም አልፈልግም እናታች አባት መሆናችሁን ነው ካለ ደግሞ በቃ አለቀ። ግን እኛ ከኚህ አሳዳጊ እናት መማር ያለብን ልጆችን መመረዝ የለብንም። ጥሩ ዜጋ ማፍራት ከፈለግን በቃ ዝም ብለን እናሳድግ። አሚሯቸው ውስጥ ያልሆነ ነገር አንዝራባቸው። በቃ አድጎ ወላጁ እንዳልሆነ ያ ሰው መናገር አለበት። ለምን ነገ ማወቁ ስለማይቀር። ከዛም በኋላ ያ ልጅ እፈልጋለሁ ወላጅን ካለ ማፋለግ በቃ ዶክሜንትን አለመጣል፣ በምን ዓመተ ምህረት እንደሆነ በምን እንደተከሰተ ከዛ አብሮ አፋልጎ ያ ልጅ ቤተሰቦቹ እንዲያገኝ። እዚህ ጋር ሁለት ቤተሰብ ነው የሚኖረው። ምንም የሚጎልባችሁ ነገር የለም። ያልሆነ ቃላት አትመርዟቸው። ዜጎች ናቸው፣ የኢትዮጵያ ልጆች ናቸው። ያልሆነ ነገር አትናገሩ። በቃ ያልሆነ ነገር አትመርዙ። መርዝ አንርጭ አሚሯቸው ውስጥ። ልጆች ደግሞ በልጅነታቸው የተነገራቸውን ነገር ነው ይዘው የሚያድጉት። ለምን ህፃናቶች ነጭ ወረቀት ነው አሚሯቸው፣ ምንም ያልተበረዘ ያልተደለዘ። ስለዚህ ማንኛውም ነገር ደግሞ ስንነግራቸው የመያዝ ችሎታቸው በጣም ትልቅ ሰፊ ስለሆነ በስነ ስርዓቱ በስነ ምግባር ብናሳድጋቸው ጥሩ ነው። ያልሆነ ነገር ባንነግራቸው ጥሩ ዜጋ እናፍራ። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን ለሌሎች አካፍሉ። እነኚህ ጠቃሚ ቪዲዮዎችን በመለቅበት ሰዓት የደውል ምልክቷን ነክታችሁ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። አዳዲሶች ካላችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን ጥሩ ጥሩ ትምህርቶችን እንማማራለን። ነባሮቹን ደግሞ በጣም የማመሰግነው ስለምታበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ ባይ